ሰላም ተማሪዎች እንዴት ናችሁ? ዛሬ እንግዲህ በቀጣይ ቪዲዮ ተገናኝተናል ማለት ነው። ዛሬ የምናየው ሁለተኛ ሞዴል የሆነውን የኦሊጎፖሊ ታይፕ ኦፍ ሞዴል that is በርትራንድ ሞዴል ማለት ነው። በርትራንድ ሞዴልን እናያለን። በባለፈው ቪዲዮአችን ስለ ኮርኖት ሞዴል አይተን ነበረ። ኮርኖት ሞዴል ለማስታወስ ያህል የራሱ የሆኑ አሰምሽኖች አሉት። የመጀመሪያው አሰምሽን ኮርኖት ሞዴል ላይ ፎር ሲምፕሊሲቲ ብለን ሁለት ፊርሞችን ብቻ እንዳሉ አስዩም እናረጋለን ብለን ነበረ። ሌላው ያየነው ማርጂናል ኮስታቸው ወይም ደግሞ አንድን ፕሮዳክት ለማምረት የሚያወጡት ኮስት ዜሮ እንደሆነ አይተናል። ዘን ኮርኖት ሞዴል ላይ አንዱ ኤክስፔክት የሚያደርገው ወይም ደግሞ ራይቫይቫሎቹ ሁለት ፊርሞች አሉ። አንደኛው የጓደኛውን ወይም ደግሞ የተፎካካሪውን ኤክስፔክት የሚያደርገው አውትፑቱን እንደነበረ እንዲሁም ደግሞ ኢኩሊብሪየም ኦፍ ኮርኖት ሞዴል the two reaction curve intersect ሲያረጉ እንደሆነ አይተናል ማለት ነው። ዛሬ ደግሞ ከሱ የቀጠለውን በርትራንድ ሞዴል እናያለን። ከኮርኖት ሞዴል ጋር የሚመሳሰል ባህሪ ያለው ነገር ግን የሚለያይበት ዋና ነገሮች አሉት። ከኮርኖት ሞዴል ጋር የሚመሳሰለው እሱም የሚያስበው ምንድነው ሁለት ፊርሞች እንዳሉና ከዚያ በኋላ ደግሞ አንደኛው ፊርም የአንደኛውን ፊርም ፕራይስ ኤክስፔክት እንደሚያደርግ ነው። ኮርኖት ላይ ኳንቲቲ ነበረ፣ በርትራንድ ላይ ግን ምንድነው ማለት ነው ፕራይሱን ነው ኤክስፔክት የሚያደርጉት ማለት ነው። ፕራይስ ኤክስፔክት ያደርጋሉ፣ ኳንቲቲው ግን በማርኬቱ ነው ማለት ነው ሴት የሚደረገው፣ እነሱ ያገባቸውም። ኮርኖት ላይ ስንመጣ ግን ኳንቲቲ ነበር ሴት የሚያደርጉት፣ ፕራይሱ በማርኬት ነበር። አሁን ደግሞ በተቃራኒው ማለት ነው። ወደ ዛሬው ሌሰናችን እንግባ። the ኮርኖት ሞዴል takes the firm's strategy spaces as being quantity ነበር ነው የሚለን። አሁን እንደነገርኳችሁ the market determines the price ማርኬቱ ማን ነበር ኮርኖት ሞዴል ላይ ዲተርማይን የሚያደርገው ፕራይስን ነበረ። the በርትራንድ ሞዴል ግን considers price as the relevant strategic variables እነሱ የሚወዳደሩት እዚህ ላይ በምንድነው ፕራይስ ነው ማለት ነው። the market determines the quantity sold ምን ያህል ኳንቲቲ እንደሚሸጡ ግን ማርኬቱ ነው ዲተርማይን የሚያደርግላቸው ማለት ነው። the Joseph Bertrand represents his model in review of ኮርኖት ወርክ ኮርኖት ወርክን በማየት ነው እሱ የተነሳው። ኮርኖት በኳንቲቲ ከሆነ እኔ ደግሞ በፕራይስ አልሰራም ብሎ ተነስቷል ማለት ነው። በፕራይስ ነው ይሄ። ጆሴፍ ሉዊስ ፍራንኮስ በርትራንድ ከ1822 እስከ 1900 የኖረ ነው ምናምን ይሄ አይመለከተንም። when a firm choice its price ፊርሙ ፕራይሱን በመረጠ ጊዜ it must forecast the price set by the other firm in the industry አንድ ኢንዱስትሪ ውስጥ ኤና ቢ የሚባሉ ፊርሞች ቢኖሩ ፊርም ቢ ስለ ፕራይስ ሲወስን የራሱን ፕራይስ ለመወሰን ምን ያስባል ስለ ፕራይስ ምን ያደርጋል የሚለውን ምን ማድረግ አለበት ማለት ነው ኤክስፔክት ማድረግ አለበት ነው። ልክ እዛ ኳንቲቲ እንደነበረው ማለት ነው። ይሄንን ነው የሚለን በፕራይስ ነው ኤክስፔክት የሚደራረጉት። ሌላው it involves two identical firms choosing price simultaneously for their identical products ስለዚህ ሌላው የሚመሳሰሉበት እዚህ ጋር ያገኘው identical product ነው። ኮርኖት ላይም እዚህ በርትራንድ ላይም አይደንቲካል ፕሮዳክት ነው። ሁለቱ ፊርሞች አይደንቲካል ፊርም ቾይስ ፕራይስ ሲመርጡ ሲምልታኒየስሊ ነው ወዲያውኑ ነው ዲሲሽን የሚሰጡት። አንዱ ቀደም አንዱ ከተላ አይደለም ማለት ነው። ይሄን ያስባል ተፎካካሪ እኔ ይሄን ላደርግ ብሎ ሲምልታኒየስሊ ነው። ይችን ሲምልታኒየስሊን መያዝ አለባችሁ ማለት ነው። ምክንያቱም በኋላ ሲኮንሻሊ የሚያደርግ ሞዴል ስላለ ማለት ነው። ስለዚህ እስካሁን ያየናቸው ኮርኖት እና በርትራንድ ሲምልታኒየስሊ ነው ዲሲሽን የሚወስኑት። ኮርኖት ከተባለ about quantity ነው simultaneously ዲሲሽን የሚወስነው። በርትራንድ ከሆነ ደግሞ about price የሚለውን መያዝ አለባችሁ ማለት ነው። ሌላው independent and simultaneous decision making ይሰራል። independent ናቸው ሲባል አንዱ ለአንዱ አይመካከሩም። ኤክስፔክት ያደርጋል እንጂ independently ነው ማንም ሊያውቅ አይችልም ማለት ነው። ግምት ነው የሚሆነው እና ደግሞ simultaneously መሆኑን አስረድቻለሁ ማለት ነው። ይሄን ይመስላል የኮርኖት ሞዴል የበርትራንድ ሞዴል ማለት ነው። ኦኬ
እና አሰምሽን አለው ብያችኋለሁ አሰምሽኑ የመጀመሪያው ቱ ፊርም ኤና ቢ አለ ብለን እናስብ ፎር ሲምፕሊሲቲ ሌላው ሆሞጂኒየስ ፕሮዳክት ነው የሚያመርቱት አይዴንቲካል ኮስት አላቸው እና ደግሞ ፕራይስ ኮምፒቲሽን ነው ያለው ማለት ነው እዛ ላይ ኮርኖት ላይ እቺ ጋር ኳንቲቲ ነበረች ስለዚህ አሁን እዚህ ጋር ፕራይስ ኮምፒቲሽን ነው ያለው due to the homogeneity of the product each firms face the same demand curve ሆሞጂኒቲ ከሆነ ፕሮዳክቱ ምን አይነት ዲማንድ ከርቭ ነው ያላቸው ተመሳሳይ ዲማንድ ከርቭ አላቸው ማለት ነው ፊርሞቹ ኮንስታንት ማርጂናል ኮስት both firms have the same cost constant marginal cost of production ለምን አይዴንቲካል ወይም ደግሞ ሆሞጂኒየስ ፕሮዳክት ከሆነ ኮንስታንት ማርጂናል ኮስት አላቸው ማለት ነው ሶ ሌላው firms are naive እቺ ኔቭ የምትል ቃል ምንድናት ብያቸዋለሁ የሆነ ሞኝ ነገር ከስተቱ የማይረዳ ስለዚህ አሁንም እዚህ ላይም እንደዛው ናቸው ልክ እንደ ኮርኖት ኔቭ ናቸው ፊርሞች and set price simultaneously assuming price of the other is constant ያኛው ኮርኖት ላይ ምን ነበር quantity of the other constant ሆኖ ነበር ኔቭ መሆኑን የሚያሳየን so simultaneously ይወስናሉ ሌላው ተቀናቃኝ ኮንስታንት ነው የሚሆነው ብለው እነሱ ይቀይራሉ ነገር ግን ያኛውም እንደሚቀይር አይተናል ኮርኖት ላይ ይሄም እዚህም ፕራይስ ላይ አንዱ ሴት ሲያደርግ ሲቀይር ያኛውም በተመሳሳይ ሁኔታ እንደሚቀይርና ኔቭነት ባህሪ እንዳላቸው ያሳየናል ማለት ነው ሌላው suppose that the two firms have two firm ቢኖረን ሁለት ፊርም ቢኖረን with constant marginal cost አለ ብንል that face a market demand curve DP ይሄ የማርኬት ዲማንድ ከርቭ ነው ኮንስታንት ማርጂናል ኮስት ያላቸው ሁለት ፊርሞች ይሄ ማርኬት ዲማንዳቸው ቢሆን due to the homogeneity of the product ተመሳሳይ ከሆነ ምንም ልዩነት ከሌለው consumer prefer products of the firm with lower price ስለዚህ እናንተውን ሁለት እስክሪብቶ አለ ስለዚህ ተመሳሳይ ከሆነ ዝቅተኛ ዋጋ ያለው ነው ምን መጥቶ አይደለ ስለዚህ ኮንሱመሮች የሚመርጡ ዝቅተኛ ያለው ዋጋ ነው የሚላል as before we assume a homogeneous product so that the demand curve facing firm 1 say እዚህ ጋር ተመልከቱ ከላይ እንዳሰብነው አለ ሆሞጂኒየስ ፕሮዳክት ነው ብለን ካሰብ ስለዚህ ፊርም 1 ሊያገኘው የሚችል ሊገጥመው የሚችል ዲማንድ ከርቡ ምን ይመስላል የሚለው ሊያሳየን ነው የማን የፊርም 1ን አትርሱ የፊርም 1ን እና ሆሞጂኒየስ ፕሮዳክት መሆኑን አትርሱ ስለዚህ ፊርም 1 ዲማንዱ ምንድነው አሴ ፈንክሽን ኦፍ ፕራይስ 1 እና ኤክስፔክት የሚያደርገው የፕራይስ 2 ፈንክሽን መሆን አለበት ስለዚህ ማርኬት ዲማንዱ ፊርም 1 ሙሉ ማርኬት ዲማንዱን በፒ1 ጠቅልሎ የሚይዘው መቼ ነው የፒ1 የሱ ፕራይስ ከፒ2 ፕራይስ ምን የሚል ከሆነ የሚያንስ ከሆነ ማለት ነው ፕራይሱ የሚያንስ ከሆነ ሙሉ ካስተመር ወደኛ ይመጣልናል ስለዚህ ማርኬት ዲማንዱን አሴ ፈንክሽን ኦፍ ፒ1 ብቻ ጠቅልለን እንይዛለን ሌላው ማርኬት ዲማንዱን አሴ ፈንክሽን ኦፍ ፒ ሆኖ ነገር ግን ማርኬት ዲማንዱን ለሁለት ግማሽ የምንይዘው መቼ ነው ፕራይሳችን እኩል ከሆነ ሁለታችንም ጋር መግዛት ስለሚችሉ ስለዚህ half of market demandun እንይዛለን ማለት ነው ስለዚህ ማርኬት ዲማንድ half እንይዛለን ሌላው ማርኬት ዲማንዱን 0 ምንም አይነት nothing ምንም ማናገኘው መቼ ነው ከፕራይስ ቱ የኛ ፕራይስ የሚጨምር ከሆነ ሶ ካስተመር ሆሞጂኒየስ ፕሮዳክት ስለሆነ እዛኛው ጋር ሄዶ ይገዛል እኛ ባዷችንን እንቀራለን ማለት ነው ሶ በዚህ መልኩ በሶስት ኬዝ ማርኬት ዲማንድ መሆን ይችላል ማለት ነው የፊርም 1 that is firm 1 believes that it can capture the entire market by setting a price smaller than the price of firm 2 ስለዚህ ከላይ እንዳየነው ፊርም 1 ምን ብሎ ያስባል ካፕቸር ማድረግ ይችላል ምኑን ኢንታየር ማርኬቱን ወይም ደግሞ ሁሉንም ማርኬት ካፕቸር ማድረግ ይችላል ብሎ ያስባል መቼ ፕራይሱን ስሞለር ዛን ፊርም 2 ከፊርም 2 አሳንሼ ከወሰንኩ የሚለው ማለት ነው ኦኬ እና እንደዛ ብሎ ያስባል ማለት ነው ኦኬ እና የፊርም 1 ኢንታየር ማርኬቱን ይዛለው ብሎ የሚያስበው መቼ ነው ከፊርምቱ ፕራይሴን አሳንሼ ይዛለው ስለዚህ እኔ ፕራይሴን ዝቅ ባረግ ብዙ ካስተመር ማግኘት ይችላልው ብሎ ዝቅ ያደርጋል ይሄ ደግሞ ሞኝነት ነው ምክንያቱም ያኛውም ካስተመር ወይም ደግሞ ያኛውም ፊርም እንደዛው ዝቅ ስለሚያደርግ ማለት ነው ስለዚህ ያጠበቀውን ማርኬት ሼር አያገኝም ማለት ነው ሶ ሌላው
undercutting price of your rival firm ስለዚህ የኔም ተፎካካሪ ፍርሜ ፕራይሱን አንደርከት ያደርጋል ማለት ነው ሌላው የምናየው ምንድነው ኢኩሊብሪየም አውትካም ነው ለበርትራንድ ያለው ኢኩሊብሪየም አውትካም ምን ይመስላል እንግዲህ በርትራንድ ላይ ሁለት አይነት ኬዝ ኢኩሊብሪየም አውትካም እናያለን የመጀመሪያው the same market demand ሲኖራቸው እናያለን ሁለተኛው ደግሞ different market demand ሲኖራቸው እንዴት ይሰራል የሚለውን እናያለን ማለት ነው ስለዚህ ሴናሪዮቹ ምንድናቸው የሚለውን እንይ ሴናሪዮቹ if a charge less than firm A charges less than firm B it supply the entire market and B supply nothing ሴናሪዮ ከላይ ያየነው ነው ማለት ቅድም አሳይቻችሁ ነበር ፕራይሱ ለዛን ከሆነ የፊርም ኤ ከፊርም ቢ የሚያንስ ከሆነ ፊርም ኤ ጠቅልሎ ምን ይዘዋል ማለት ነው ማርኬት ዲማንዱን ከዚያ በኋላ ቢ ምንም ማያቀርብ ማለት ነው ሌላው if ፊርም ኤ charges equal price የሚያረክ ከሆነ ደግሞ half of the market እንደሚያገኝ ይናገራል እዚህ ጋር ግሬተር ዛን ካረገው ደግሞ ፕራይሱን ፊርም ኤ ነቲንግ አግኝቶ ማርኬት ቢ ወይም ደግሞ ፊርም ቢ የማርኬቱን ዲማንድ እንዳለ እንደሚቆጣጠረው አይተናል ማለት ነው እዚህ ጋር የሚያሳየን ተመሳሳይ ነገር ነው ማለት ነው ስለዚህ ፕራይስ 1 ለዛን ፕራይስ 2 እዚ ኳልስቱ ኳንቲቲ 1 ብቻ ኳንቲቲ የገበያውን ኳንቲቲ ይዘዋል ፕራይስ 1 ከበለጠ ደግሞ ከፕራይስ 2 ኳንቲቲ 1 0 ይሆንና ኳንቲቲ 2 ብቻ የማርኬቱን ይዘዋል ማለት ነው እኩል ከሆነ ግን half of ይሆንና half of quantity 2 ሁለቱም ይዛሉ ማለት ነው ስለዚህ profit of n ስናሰላ profit as a function of price 1 እና የprice 2 expect የሚያረጋውም አንድ አካል መሆን አለበት ማለት ነው ስለዚህ profit 1 in terms of quantity y የሚባል ቢሸጥ ሲቀነስ cost ፕሮፊቱ ፕራይስ ታይምስ ኳንቲቲ ይሄ ቶታል ሬቨኑ ይሆናል አይደለ ቶታል ሬቨኑ ሲቀነስ ይሄ ምንድነው ኮስት 1 ቶታል ኮስት ከሆነ ቶታል ፕሮፊት ይሆናል ስለዚህ py ማይነስ ኮስት 1/2 ይሄ ሲካፈል ደግሞ ይሄ ያጠቃላይ የማርኬት የሁለቱ ፊርሞች ማለት ነው ምክንያቱም ፕራይስ 1 አለ y አለ ኮስት አለ ስለዚህ ይሄ ፕሮፊት ነው half of profit የሚሆነው ደግሞ in terms of ይሄንኑ ስንቀንስ half of profit ይሆናል ስለዚህ ይሄን የሚሆነው መቼ ነው ይሄኛው የሚሆነው ለማርኬት 1 ሙሉ ፕሮፊቱን የሚወስደው መቼ ነው ፕራይስ 1 ለዛን ፕራይስ 2 ሲሆን ማለት ነው ከፊርምቱ አሳንሶ ሲወስን ማርኬቱን እንዳለ ስለሚወስደው ሙሉ ፕሮፊቱን ይወስዳል ግማሽ የሚወስደው ደግሞ መቼ ነው ፕራይስ 1 እኩል ነው ፕራይስ 2 ሲሆን ማለት ነው ሌላው 0 ምንም ፕሮፊት የማይኖረው ፕራይስ 1 ግሬተር ዛን ፕራይስ 2 ማለት ነው ያው ሴናሪዮ ነው ተመሳሳይ ነገር ነው ማለት ነው ሶ በርትራንድ ኢኩሊብሪየምን ለማግኘት የራሱ የሆነ አሰምፕሽን አለው ብያችኋለሁ ስለዚህ the problem we want to find a pair of price such that each price is a profit maximizing choice given the choose made by the other firm ማለት ነው ስለዚህ ይሄ we want to find a pair of price 1 እና price 2 ፔር የሚያደርግ ፕራይስ መፈለግ አለብን ሶ ይሄ ፕራይስ ደግሞ ፕሮፊት ማክሲማይዚንግ የሚያደርግ ነው ያ ማለት አንዱ የመረጠው ኤ መራጭ ቢሆን ኖሮ ይሄ ፕራይስ ስለዚህ የሱን ፕሮፊት ማክሲማይዝ ያደርጋል እንዲሁም ደግሞ የማንን የኤክስፔክት የሌላውን ፊርም ኤክስፔክት የሚያደርገውን ፊርም ማክሲማይዝ ማድረግ አለበት አለበለዚያ ስቴብል ስለማይሆን ማለት ነው ስለዚህ ይሄ መደረግ አለበት በርትራንድ ኮምፒቲተር ኢት ማክሲማይዝ ፕሮፊታቸውን የሚያደርጉት መቼ ነው ቶታል ሬቨኑአቸው A1 ይሄ የኳንቲቲ 1 B1 minus B1 P1 plus C P2 ስለዚህ ኮስታቸው አለ የኮስት 1 አለ የኮስት 2 አለ ሲባዛ ይሄ ምንድነው ኳንቲቲያቸው ነው አሴ ፈንክሽን ኦፍ P1 እና P2 ስለሚሰጥ ነው ኳንቲቲ ነው ይሄ ኳንቲቲ 1ም የኳንቲቲ የፊርማንም የፊርምቱም ኳንቲቲ ተደባልቆ ማለት ነው ስለዚህ ኢን ተርምስ ኦፍ P1 ካበዛ ነው ይሄ ምን ሊሆን ነው ማለት ነው ለቶታል ሬቨኑ ለፊርም 1 ማለት ነው ስለዚህ ኤክስፔክትድ ኦፍ ፊርምቱ የፊርምቱን ኤክስፔክት አድርጌ ያለ ነው ስለዚህ ፊርምቱን ያስገባው ለዛ ነው ከዛ አሲዩም ቶታል ኮስቱ 0 ነው ብንል ስለዚህ ፎር ኮርኖት ኮምፒቲተር ከሆነ ግን the maximization is total revenue is equals to Q1 B1 Y1 ሲቀነስ Y2 Y1 ምንድነው የተለየው ፕራይስ እና ኳንቲቲ መሆኑ ነው Y የሚገልጸው ኳንቲቲ ነው ፕራይስ ደግሞ ፕራይስ ነው ስለዚህ አሴ ፕራይስ ፈንክሽን ነው የበርትራንድ የኮርኖት ደግሞ አሴ ኳንቲቲ ፈንክሽን እንደሆነ ነው የሚገልጽልን ማለት ነው እዚህ ጋር ያለው ሌላ አዲስ ነገር የሚገልጸው ነገር የለም
ኦኬ እና ኢኩሊብሪየም አውትካሙን ስናይ የራሱ የሆነ አሰምሽን አለው እሲኒ ፊርምስ ትራይ ቱ ቻርጅ ለዛን ዘ አዘር ፊርምስ ባይ ዲክሪዚንግ ፕራይስ ስለዚህ ፊርም 1 ማለት ነው ፊርም 1 ስለ ፕራይሱ ሲያስብ ፊርም 1 ከፊርምቱ ፕራይስ ለስ ይሆነ ዝቅ ያለ መወሰን ይፈልጋል ምክንያቱም ሌሎች ከስተመሮችን ለመሳብ ማለት ነው ስለዚህ በታለ ፊርምስ ዱ ኖት ቻርጅ ለዛን ማርጂናል ኮስት ነገር ግን ፊርም ከማርጂናል ኮስቱ በታች ሊዋርድ አይችልም ምክንያቱም ምን ስለሚያጋጥመው ኔጌቲቭ ፕሮፊት ወይም ደግሞ ሎስ ስለሚሆንበት ማለት ነው አስዩም ፕራይስ ኦፍ ቦዝ ፊርምስ አር አባቭ ማርጂናል ኮስት ከሆነ ከማርጂናል ኮስት በላይ ከሆነ የሁለቱም ፕራይስ if firm A lowers its product price firm A lower ቢያረግ ፕራይሱን ምን ይፈጠራል ብላችሁ ታስባላችሁ all customer slowly shift to A ባንዴ ወደ A ይሄዳል ምክንያቱም the same ወይም ደግሞ homogeneous product ስለሆነ ማለት ነው ስለዚህ B ምን ይሸጣል nothing ምንም አይሸጥም ሁሉም ከስተመር A ላይ ሄዶ ይገዛል then B react by B እንዲያገኝ ምን ማድረግ አለበት ማለት ነው lower the product price to less than price of product A ከA አሁንም B ደግሞ ከA በታች ይወስናል ስለዚህ አሁን በተዘዋዋሪ ማን ነቲንግ ያገኛል ማለት ነው A ምንም አያገኝም ሁሉም ከስተመር B ጋር ይሆናል ማለት ነው ስለዚህ ይሄ ፕሮሰስ እስከመቼ ድረስ ይቀጥላል ከተባላችሁ እስከመቼ ፕራይሱ እያንዳንዱ ዩኒት ፕራይስ ከማርጂናል ኮስታቸው ጋር እኩል እስኪሆን ምክንያቱም እዚህ ጋር እንዳየነው ለዛን ማርጂናል ኮስት ኔጌቲቭ ፕሮፊት ነው ኪሳራ ነው ስለዚህ ከዚህ በታይ ወርዱን ብለናል እዚህ ድረስ ፕሮሰሱ አክሽን ኤንድ ሪአክሽን ይቀጥላል ማለት ነው እዚህ ድረስ ፎር ሲሚላር ኮስት ተመሳሳይ ኮስት ካለን ምን እናደርጋለን ፕራይስ ኢዝ ኢኳልስ ቱ ማርጂናል ኮስት ላይ ሴት እናደርጋለን ተመሳሳይ ኮስት ካለን the outcome is similar to competitive outcome ስለ competitive ማርኬት ተምረናል ስለዚህ ስለ ከሱ ጋራ አውትካሙ the same ነው አይደለ ፕራይስ ኢዝ ኢኳልስ ቱ ማርጂናል ኮስት ላይ ነው ማለት ነው ፐርፌክት ኮምፒቲቲቭ በተለይ ፕራይስ ኢኳልስ ቱ ማርጂናል ኮስት ላይ ሴት ስለሚያደርጉ ማለት ነው ስለዚህ in the long run competitive monopolistic competitive price is equal to marginal cost ነው ስለዚህ ከዛ ጋር ተመሳሳይ ነው አውትካሙ ስለዚህ ዜሮ ፕሮፊት ፎር ኢች ፊርም ማለት ነው ኢኮኖሚክ ፕሮፊት ዜሮ ይሆናል ማለት ነው ስለዚህ ዜሮ ፕሮፊት ነው ኢኮኖሚክ ፕሮፊት እንኳን ያገኛሉ ማለት ዜሮ ፕሮፊት ሲባል ባይዘይ ምንም አያገኙም እየከሰሩ ነው ዝም ብለው ሰርተው መሸጥ አይደለም ቢያንስ የቤተሰቦቻቸውን የራሳቸውን ጉልበት ምናምን መሸፈን ይችላሉ ሙሉ ወጪ ሸፍነው ከዚያ በኋላ የጊዜያቸውና የጉልበታቸውን ታሳቢ ተደርጎ ከዛስ የማይተርፍ ከሆነ ነው ዜሮ ፕሮፊት የሚባለው ማለት ነው ኢን ኢኮኖሚክስ ሶ በርትራንድ ፓራዶክስ አለ የራሱ የሆነ ፓራዶክስ even with only two firms ሁለት ፊርም እንኳን ቢኖር price competition leads to price war ስላለ ወደ ምን ይመራናል the same outcome ከማጋ perfect competition ጋር ዜሮ ፕሮፊት ማለት ነው ዜሮ ፕሮፊት እንድንሆን ያደርገናል ስለዚህ ከፐርፌክት ኮምፒቲሽን ጋር ተመሳሳይ አውትካም እንዲኖረን አድርጎናል ማለት ነው ኦኬ Price greater than marginal cost cannot be stable equilibrium because each firm has an incentive to cut price as long as production remain profitability. ስለዚህ ፕራይስ ከማርጂናል ኮስት ከበለጠ ማንኛውም ፊርማ አያርፍም በቃ ዝቅ አድርጎ ከት አድርጎ ፕራይሱን ከት ማድረግ ዝቅ ማድረግ ማለት ነው ስለዚህ ፕሮዳክሽኑ ፕሮፊቴብል ሆነ ድረስ ዝቅ ማድረግ ይፈልጋል ዝቅ አውርደው ማርጂናል ኮስት is equals to ፕራይስ ሲሆን ብቻ ነው የሚተውት ማለት ነው the equilibrium can be shown using reaction curve that are derived from isoprofit curve ይሄ ኮርኖት ላይ እንዳየነው ነው ኢኩሊብሪየሙ የሚፈጠረው ወይም ደግሞ ሾው የሚደረገው በሪአክሽን ከርቮች ነው ሪአክሽን ከርቮች ከየት ነው የምናገኘው ከአይሶፕሮፊት ከርቭ ነው ብለናል ስለዚህ አይሶፕሮፊት ከርቭ ለበርትራንድ ፕራይስ ስለሆነ ፕራይስ 1 አለ ፕራይስ 2 አለ ስለዚህ አይሶፕሮፊት ከርቫችን እንደዚህ ነው የሚሆነው እንደዚህ ነው ይሄ አይሶፕሮፊት ከርቫችን ይሄ ፕሮፊት 1 ይሄ ነው አይሶፕሮፊት የሚባለው ስለዚህ ሪአክሽን ከርቫችን እንደዚህ ነው የሚሆነው ስለዚህ ይሄ ነው ከአይሶፕሮፊት ከርቭ ነው ድራይቭድ የሚሆነው የሚለን ማለት ነው የሚለን ሐሳብ isoprofit curve is isoprofit ማለት a curve that shows different combination of price in Bertrand ከሆነ ይሄንንም ያዛለባችሁ isoprofit ማለት በበርትራንድ በኮርኖት የሚያሳየን የተለያዩ ኮምቢኔሽን ኦፍ ፕራይስ ነው እዚህ ጋር ኮርኖት ላይ ምን ነበር ኳንቲቲ ነበር የኳንቲቲ 1 እና የኳንቲቲ 2 እዚህ ደግሞ የፕራይስ 1 እና የፕራይስ 2 ኮምቢኔሽን ግን ምንም ይሰጡ ይልድስ the equal profit of a firm ለሁለቱም ፊርም equal profit የሚሰጡ ወይም ደግሞ ለአንዱ ፊርም ነው ይቅርታ ለሁለቱ ፊርም ሳይሆን ሁሉም የየራሱ ስለሆነ ያለው ያንዱ አይሶፕሮፊት
ፕሮፊት ከርቭ ማለት ለኤ ከሆነ የኤ ከሆነ ለኤ ዘ ሴም ፕሮፊት የሚሰጥ this combination of የፕራይስ 1 የሱ የራሱና የቢ ኤክስፔክት የሚያደርገው ፕራይስ ኮምቢኔሽን ነው ማለት ነው ስለዚህ ብቻ yield equal profit የሚለው ነው ማለት ነው ነገር ግን በርትራንድ ላይ የምትይዙልኝ የፕራይስ የሁለቱ ፕራይስ ነው ኮርኖት ላይ ከሆነ የሁለቱ ኳንቲቲ እንደነበረ ማስታወስ ግድ ይለናል ማለት ነው property of isoprofit curve ምን ይመስላል እንግዲህ እዛን አይተናል ኮርኖት ላይ እዚህ ደግሞ እኔ that is convex to the axes along which we measure price of the firm በመንለካው የኤ ከሆነ የኤ የቢ ከሆነ የቢ በመንለካው ፕራይስ ላይ ኮንቬክስ ነው ያ ማለት ምን ማለት ነው ልክ እዚህ ጋር እንደሰራሁላችሁ ማለት ነው ኮንቬክስ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ኮንቬክስ ማለት to the origin ቂጥ ያለው ማለት ነው ኮንቬክስ ማለት ይሄ ነው ኮርኖት ላይ ከሆነ ግን ምን ነበር ካሳወሳችሁ ኮርኖት ላይ የኤ ቢሆን እንደዚህ እንደዚህ ምን ነበር ኮንኬቭ ነበር ይሄ ስርጉዱ ወደ አክሲሱ ነበር ስለዚህ ኮንኬቭ ነው እዚህ ግን ኮንቬክስ እንደሆነ ማየት ይተበቀበናል isoprofit curve far from the axis represent higher እዚህ ጋርም ተቃራኒ ነው ማለት isoprofit curve በርትራንድ ላይ ከሆነ ከኦሪጂን የራቀው ነው የሚለን ከኦሪጂን የራቀው ያ ማለት ከዚህና ከዚህ የትኛው ነው ሃይ ፕሮፊት ያለው ነው የሚለን ይሄኛው ነው ኮርኖት ላይ ከሆነ ካስታወሳችሁ ከዚህ ማንኛው ነው ሃይ ፕሮፊት አለው ወደ ኦሪጂኑ የተጠጋው ነው ክሊር አይደል አገኛችሁኝ ስለዚህ እሱን ነው የሚለን by connecting each minimum point of successive isoprofit curve we get reaction curve of a firm ማለት ነው ስለዚህ by connecting ሲለን አሁንም ተመልከቱ እዚህ እንዲህ አለ ስለዚህ ሚኒመም ፖይንታቸው የት ነው ይሄ እዚች ጋር የምትፈጠር ስለዚህ እነኚህን ስናገናኛቸው ምን እናገኛለን ሪአክሽን ከርቭ ኦፍ ኤ እናገኛለን እዛ ላይ ግን ኮርኖት ላይ ከሆነ እንደዚህ ስለሆነ ምናቸውን ነበር የምናገኘው ይችኛዋ ሚኒመም ፖይንት የሚለው ማክሲመም ፖይንት ነበር ይሄ ማክሲመም ስለሆነ ማለት ነው ማክሲመም ፖይንታቸውን ስናገናኝ ኮርኖት ላይ ማክሲመም ፖይንታቸውን ስናገናኝ ነበር አይሶፕሮፊክ ከርቭ የምናገኘው አሁን ግን በርትላንድ ላይ ስለሆነ ሚኒመም ሆነ ማለት ነው ሚኒመም ፖይንቱን ስናገናኝ እናገኛለን ሪአክሽን ከርቭና የሚለን ተመልከቱ እዚህ ጋር የቢ ሪአክሽን ከርቭ ይሄንን ይመስላል ማለት ነው ስለዚህ ፕሮፊት አለ እዚህ ጋር ፕሮፊት 4 ፕሮፊት 3 ፕሮፊት ይችኛዋ በጣም ተመራጭ ሃይ ፕሮፊት ያላትና ወደ ታች ወደ ኦሪጂን እየወረድን ስኔ ፕሮፊታችን ዲክሪዝ ነው ኮርኖት ላይ ግን ተቃራኒ ኢንክሪዝ ነበር ይሄ ደግሞ የማነው የቢ ነው የቢ ከሆነ ደግሞ እንደዚህ ጋር ደድ ይላል ማለት ነው ስለዚህ አሁንም ይሄ ወደ ኦሪጂኑ የተጠጋው ሎወር ፕራይስ ነው እዚህ ጋር ያለው ሎወር ፕራይስ ነው እዚህ ጋር ያለችው ግን ሃየር ፕሮፊት እንደሆነ የሚያሳየን ነው ማለት ነው ይሄን ካየን ከኮርኖት ጋር ወዳድረን እንደዚህ ካየን ኢኩሊብሪየም ኦፍ ዘ ሞዴል reaches its equilibrium at the intersection of the two reaction forms ይችቱናል ስለዚህ two reaction forms የሁለቱ reaction ከርቮች ኢንተርሴክት ሲያደርጉ ነው ልክ ማላይ እንዳየነው ኮርኖት ላይ እንዳየነው የኮርኖትም ካስታወሳችሁ እንዴት ነበር reaction ከርቡ እንደዚህና እንደዚህ ስለዚህ እዚች ጋር ነበር የምትፈጠረው ብለናል ስለዚህ እዚህም እንደዛ ነው ሌላው ሪአክሽን ከርቭ በሌላ ስሙ ቤስት ሪስፖንስ ፈንክሽን እንደሚባል ይሄን ሪአክሽን ፈንክሽን ቤስት ሪስፖንስ ፈንክሽን ይባላል ማለት ነው ሶ ይሄን ይመስላል ኢኩሊብሪየሙ እዚህ ጋር ሴት ያደርጋል እንደዚህ ካየን if one firm charges price higher than the equilibrium price there is always action and reaction that leads to equilibrium ወደ equilibrium ለመንጣት action እና reaction ይኖራል ማለት ነው በሁለቱ መካከል ቅድም ነግሬያቸዋለሁ at Bertrand equilibrium profit of each firm is maximized የእያንዳንዱ ፕሮፊት ማክሲማይዝ ይሆናል የእያንዳንዱ firm jointly ግን ማክሲማይዝ ያደርጉ በአንድ ላይ ተመካክረው ስለማይሰሩ ኮሊድ ስላልሆኑ ነን ኮሊሲቭ ስለሆኑ ማለት ነው ሌላው equilibrium had they made agreements they can get higher profit from the current output by charging higher price at the tangency point of higher isoprofit curves of the two firms ሌላው agreement ቢፈጽሙ ኖሮ had made agreement ቢፈጽሙ they can get ማግኘት ይችሉ ነበር ምን higher profit መቼ ከከረንት አሁን ከሚወስኑት ፕራይስ ቻርጅ ካረጉ ፕራይስ ሃየር ዛን አድርገው ታንጀንሲ ፖይንት ኦፍ ሃየር አይሶፕሮፊት ከርቭ ላይ አድርገው ቢወስኑ ሁለቱም ሃይ የሚያገኙበት አጋጣሚ ይኖራል ማለት ነው ቢስማሙ ነገር ግን ስለማይመካከሩ አይሆንም ማለት ነው በርትራንድ ሞዴል with differentiated product የተለያየ ፕሮዳክት ካላቸው ፕሮዳክታቸው የተለያየ ከሆነ the same price የመሆን ግዴታ የለባቸውም አይደለ ስለዚህ product are imperfect substitute ከሆኑ differentiated ከሆኑ demand for each firms is different እያንዳንዳቸው ዲማንዳቸው ምን ይሆናል ይለያያል firms have market power due to product differentiation ወይም ደግሞ heterogeneous product ስለሆነ price ሴት የማረግ
ምን አላቸው እንትን አላቸው ስልጣን አላቸው ማለት ነው አሁን ላይ ምንም የሚከላከላቸው ነገር የለም ስለዚህ ኳንቲቲ እና ኳንቲቲ 1 እና ኳንቲቲ 2 ኢኩሊብሪየም ላይ ምንድነው የምናደርገው ዲፈረንሺየትድ ዲማንድ ከርቭ ካለን ወይም ደግሞ ዲፈረንሺየትድ ፕሮዳክት ካለን ኢኩሊብሪየሙን በምንድነው ልንሰራው የምንችለው ማርጂናል ሬቨኑ 1 is equals to ማርጂናል ኮስት 1 የራሱን ማርጂናል ሬቨኑ 2 is equals to ማርጂናል ኮስት 2 የራሱን ማለት ነው ይሄኛው ሶ በዚህ ነው ልንሰራ የምንችለው ማለት ነው ሌላው በርትራንዳው ፖሊ with symmetric cost ኮስታቸው ተመሳሳይ ከሆነስ የሚለውን the firm with lower costs can undercut the other firm to capture the entire market ስለዚህ ኮስታቸው ተመሳሳይ ከሆነ የሚለውን ነው የምናየው ነገር ግን የአንዱ ፊርም ኮስት ሎወር ከሆነ ፕራይሱን ምን ማድረግ ይፈልጋል ዝቅ ያደርጋል ለምሳሌ A ኮስቱ ማርጂናል ኮስቱ የA ማርጂናል ኮስት 20 ሆኖ የላንዱ ማለት ነው የቢ ደግሞ 10 ከሆነ ልክ ቢ ምን ማድረግ ይችላል ወደ 15 ፕራይሱን ዝቅ ማድረግ ይችላል ፕራይሱ ስንት ሆነ ፕራይሱ 25 አድርጎ ሆኖ ቢሆን ወደ 15 ሆኖ ማትረፍ ይችላል አይደለ ስለዚህ ኤ ደግሞ ኮስቱ በለጠበት ስለዚህ ሙሉ ገበያውን ይዛል ማለት ነው ኤ ሲወጣለት እንደዛ ለማድረግ ቢ ሎወር ኮስት ያደርጋል to capture the entire market ነው የሚላል the lower cost firm earn ፖዚቲቭ ፕሮፊት ከዚያ በኋላ ከገበያ ሲያስወጣው እሱ ፖዚቲቭ ፕሮፊት ያገኛል ያኛው ደግሞ ከገበያ ሲወጣ ዜሮ ፕሮፊት ያገኛል ማለት ነው ሶ ይሄንን ያደርጋል ሌላው ኖ ኢኩሊብሪየም ሶሉሽን ኢፍ ሆሞጂኒየስ ፕሮዳክት ካለ ኢኩሊብሪየም ሶሉሽን የለም ይለናል ማለት ነው ኦኬ እንግዲህ ይሄንን ካልን ወደ ኤግዛምፕል ነው የምንሄደው በሁለት አይነት ኢኩሊብሪየም አለ ብያችኋለሁ ስለዚህ እነሱን ለማየት እንሞክራለን ማለት ነው እስኪ ወደ ኤግዛምፕሉ እንሄድ ኦኬ ወደ መጀመሪያው ኤግዛምፕል መተናል የመጀመሪያው ኤግዛምፕልን ስናይ በመንድነው የምናየው the same demand curve ሲኖራቸው እናያለን the same demand curve ማለት ምን ማለት ነው homogeneous product የምናመርት ከሆነ ማለት ነው ስለዚህ suppose the market demand of goods is price is equals to 80 ሲቀነስ quantity the same demand curve ማለት ነው ለሁለቱም ነው ይሄ በዚህ ስናይ ከዚያ where q1 plus q2 ነው አጠቃላይ የገበያው q ነው ይሄ ደግሞ የሁለቱ ፊርም and both firms have a constant marginal cost of 10 marginal costaቸው ምንድነው marginal cost ተመሳሳይ 10 የሁለቱም ማለት ነው የሁለቱም ፊርም ነው ይሄም ማርኬት ዲማንዳቸውም የሁለቱም ፊርም ነው ስለዚህ ዘስ ምን ይጣበቃል አሁን እዚህ ጋር marginal costaቸው ተመሳሳይ ከሆነ ሴት የሚያደርጉት ሁለቱም ኮስታቸው ተመሳሳይ ከሆነ price is equals to marginal cost ላይ ነው ኢኩሊብሪየምን ሴት የሚያደርጉት ብለናል ምክንያቱም አንዱ ወደ ላይ ከማርጂናል ኮስት በላይ ከፍ ቢያደርግ ልክ ዛ ማርጂናል ኮስት ወረደ ድረስ ሌላኛው ቺት ስለሚያደርግበት ስለዚህ እያሉ ቺት እያደረጉ ሲሄዱ መጨረሻ ላይ ፕራይስ ኢኳልስ ቱ ማርጂናል ኮስት ከደረሱ በኋላ ነው ሁለቱም ከማርጂናል ኮስታቸው በታይ መወሰን ስለማይችሉ ኪሳራ ስለሚገቡ እዛ ላይ ነው ሊያቆሙ የሚችሉት ስለዚህ ኢኩሊብሪየማቸው በዚህ ይወሰናል ሌላው ደግሞ the same quantity ያላቸው ያ ማለት ተመሳሳይ ማርጂናል ኮስት አላቸው ማርጂናል ኮስታቸው ላይ ሴት አደረጉ ማለት ነው ኮስታቸው ተመሳሳይ ሆነ ማለት ወይም ደግሞ ዲማንዳቸው እኩል ከሆነ ማርኬት ዲማንዳቸው ለሁለቱም እኩል ከሆነ ሼራቸው ምንድነው ማለት ነው 1/2 ኪው ነው በሌላ አባባል ፕራይስ 1 እና ፕራይስ 2 እኩል የሚሆን ከሆነ ምንድነው ያልነው የማርኬቱን ገበያ የገበያውን ኳንቲቲ half ያመርታሉ እያንዳንዳቸው አይደል ያልነው ስለዚህ በዛ ሴት ስናረጋ አሁን በጣም ቀላል ነው ማለት ነው እዚህ ጋር የመጀመሪያው የእያንዳንዱ ማርጂናል ኮስት ኮንስታንት 10 ተሰጥቷል ማርጂናል ኮስት 10 ሆነ ማለት ሴት የሚያደርጉት the same demand curve ስላላቸው ምንድነው የእያንዳንዳቸው ማርጂናል ኮስት እኩል ስለሆነ ከፕራይስ ጋር እኩል ነው ስለዚህ ፕራይስን አገኘን ባጭሩ ፕራይስ is equals to ምን ሆነ ማለት ነው 10 ሆነ ማለት ነው ፕራይስ 10 ከተገኘ ምን ማግኘት እንችላለን ይሄ ጋር የተሰጠናል አይደለ ፕራይስ is equals to 80 ሲቀነስ ኪው ማርኬት ዲማንዱን ማግኘት እንችላለን ማርኬት ዲማንድ is equals to 80 ኪው is equals to 80 ሲቀነስ ፕራይስ 10 ማለት ነው ስለዚህ ኪው ስንት ሆነ 7 ሆነ ኪው 7 ሆነ ስለዚህ ኪው 7 ከሆነ የማርኬቱ አጠቃላይ 7 ነው 7 ማለት ደግሞ ምን ማለት ነው ኪው = q1 + q2 ነው አይደለ ስለዚህ ፕራይሳቸው ዘሴም ከሆነ price 1 since price 1 equal to price 2 ስለዚህ so the market demand quantity equal to the sum of the quantity of firm the two firms so if firm 1 price and firm 2 price equal then they have equal market share ማለት ነው ስለዚህ 70 ሲካፈል ለሁለት ይሆናል እያንዳንዳቸው q1 is equals to q2 is equals to 30
5 ያቀርባሉ ማለት ነው that is equilibrium quantity 35 አለ 35 equilibrium quantity አለ ፕራይሱ ደግሞ 10 ከማርጂናል ኮስት ጋር ስለዚህ በቀላሉ quantity equilibrium quantity እና equilibrium priceን አገኘን ማለት ነው ሌላው ክሪቲክስ አለው የራሱ የሆነ ክሪቲክስ አለው ይሄ just like Cournot model Bertrand's models is criticized on the following points assumption የመጀመሪያው of naive behavior አለው reveals don't learn from past experience ብያቸዋለሁ ከpast experienceአቸው አይማሩም ሌላው it is closed model in the sense that entry is blocked ነው so closed model ነው ምክንያቱም እንደዚህ ፕራይሳቸው እየተቀያየረ በሄድ ቁጥር የፕራይስ ዋር በሚፈጠርበት ጊዜ ብዙ ሰዎችን ያስወጣሉ ማለት ነው other variables of computation are not included in the model ሶስተኛው critics ሌሎች variable አላካተተም ስለም ብቻ ነው የሚዋለው only price computation ብቻ ነው የሚያወራው ማለት ነው አሁን ምን ሄደው ወደ ቀጥታ ወደ ሁለተኛው ኤግዛምፕል ነው ማለት ነው ኦኬ ወደ ሁለተኛው ኤግዛምፕል ስንሄድ እዚህ ጋር ኤግዛምፕሎች ተሰጥተውናል ስለዚህ ከነኝ ውስጥ አንዱ መርጬ እሰራላችኋለሁ ሌላውን እናንተኔ በሰራሁት መልኩ ሰርታችሁ ስለምታገኙ ማለት ነው ስለዚህ የመጀመሪያውን እኔ ለመስራት እሞክራለሁ ማለት ነው ስለዚህ ኤግዛምፕል 2 suppose that the demand function is for two imperfect substitute goods ያ ማለት imperfect substitute goods ማለት heterogeneous አይደለ heterogeneous ነው heterogeneous ከሆነ ደግሞ ምን ይኖራል different demand ይኖራል different price ይኖራል ማለት ነው ስለዚህ የተለያየ price የተለያየ demand ላላቸው ቅድም the same demand the same price homogeneous product ብለን ነበር ስለዚህ አሁን ደግሞ ለተለያየ በሁለት ኬዝ ይሰራል ብያችኋለሁ ስለዚህ እሱን ብቻ ለማሳየት ያህል ነው ነገር ግን cost firm 1 እና cost firm 2 ተመሳሳይ 100 ነው የተሰጠን marginal ኮስታችን quantity 1 የሚያመርተው ዲፈረንት ነው as a function of price 1 እና price 2 እዚህ ጋር አለ 400 ሲቀነስ p1 plus 2p2 quantity 2 ደግሞ የሚያመርተው የራሱ አሁንም ዲፈረንት ስለሆነ የራሱ አለው 500 ሲቀነስ 3p2 plus p1 አለው ስለዚህ ይከታ required ዳችን ምንድነው ማርጂናል ኮስታችን 200 ነው required ዳችን equilibrium price and quantities of each firms and the market ማለት ነው ምንድነው ያልኳችሁ differentiated demand market demand ካላቸው ሁለቱንም ሴት የምናረጋው marginal revenue 1 is equals to marginal cost 1 marginal revenue 2 is equals to marginal cost 2 ይሄ ደግሞ በማርጂናል አፕሮች ነው በቶታል አፕሮች ደግሞ ከሆነ profit 1 is equals to total revenue 1 minus total cost 1 ማለት ነው ስለዚህ የፕሮፊቱንም እንደዛው ሴት አድርገን ሪአክሽን ፈንክሽናችንን ማወቅ እንደሆነ ይጠቁመናል ማለት ነው ስለዚህ ወደ ቀጥታ እኔ የሰራሁት አለ እዛ ላይ እንሄዳለን ማለት ነው ኦኬ እንግዲህ እዚህ ጋር ጊቭን አውጥቼ ሰርቼላችኋለሁ ማለት ነው ሶ ጊቭናችን እንዳየኑ q1 = 400 ሲቀነስ p1 plus 2p2 አለ q2 ደግሞ 500 ሲቀነስ 3p2 plus p1 አለ ማርጂናል ኮስት 1 = ማርጂናል ኮስት 2 100 አለ ማለት ነው ይሄ ጊቭናችን ነው ሪኳየርዳችን ኢኩሊብሪየም ኦፍ ፕራይስ ኤንድ ኳንቲቲ ኦፍ ፊርም ነው ኤንድ ዘ ማርኬት የማርኬቱን ኳንቲቲ ኦፍ ፊርም እና የፊርሞቹንና የማርኬቱን እንፈልጋለን ማለት ነው ስለዚህ ሶሉሽናችን ምንድነው ብያችኋለሁ ኢኩሊብሪየም ኢን ዘ በርትራንድ ሞዴል ዲፈረንት ማርኬት ዲማንድ ካላቸው ማርጂናል ሬቨኒው 1 = ማርጂናል ኮስት 1 ማርጂናል ሬቨኒው 2 = ማርጂናል ኮስት 2 ብያችኋለሁ ነበር ስለዚህ ይሄ ደግሞ ከየት ይመጣል በቶታል አፕሮች እኛ እንሄዳለን ቶታል ሬቨኒው ሲቀነስ ቶታል ኮስት ማለት ነው በሚለው እንሄዳለን ሶ በማርጂናሉ መሄድ ትችላላችሁ በጣም ቀላል ነው ግን በቶታሉ ሲረዘም ስለሚል እንሄድ ማለት ነው ሶ በቶታሉ ስንሄድ ፕሮፊት 1 ለመፈለግ እንግዲህ profit 1 is equals to price 1 ሲባዛ ኳንቲቲ 1 ሲቀነስ ቶታል ኮስት 1 ነው አይደለ ስለዚህ ፕራይስ 1 አልተሰጠንም እና ባዛለን ኳንቲቲ 1 ተሰጥቶናል ኳንቲቲ 1 ማን ተሰጥቶናል 400 ሲቀነስ p1 plus 2p2 አይደለ ሲባዛ በፕራይስ 1 ማለት ነው ይሄ የፕሮፊት 1 መሆኑን ያባዛኑ ይሄ ይጠቁመናል ማለት ነው እቺኛዋ ስለዚህ እሱን እናደርጋለን ሲቀነስ ማርጂናል ኮስት ነው የተሰጠን እንዴት እናርግ ኢንተግሬሽን ኦፍ ማርጂናል ኮስት መጀመሪያ ዴሪቬቲቭ ኦፍ ቶታል ኮስት ነው አይደለ ማርጂናል ኮስት ማለት ስለዚህ የዴሪቬቲቭን ለመመለስ ምንድነው የምንጠቀመው ኢንተግሬሽን አይደለ ስለዚህ ኢንተግሬሽን ኦፍ ማርጂናል ኮስት = ቶታል ኮስትን ይሰጠናል ስለዚህ ኢንተግሬሽን ኦፍ 100 ነው አይደለ ማርጂናል ኮስታችን 100 ከዛ
ኳንቲቲ ዲ ኳንቲቲ 1 ማለት ነው ኢንተግሬሽን ያው ስለተማራችሁ ችግር የለውም ማስረዳት አይጠበቀኝም ስለዚህ ይሄን እናባዛ 400 ሲባዛ በp1 ይሄ በሙሉ ሲባዛ ውስጥ ላይ ያለው 400 p1 ሲቀነስ p1 ስኩዌር ሲደመር 2p1 p2 ይሄ ማለት ነው 2p1 p2 ይሆናል ሲቀነስ ይሄ 100 ከኢንተግራል ሲወጣ 100 q1 ይሆናል ሶ አሁን እዚህ ጋር ነው ነገር የምትፈጥሩት ማለት ነው ማለት የመጀመሪያው ማሰብ የሚጠበቅባችሁ እዚህ ጋር ነው አሁን q1 ይሄ ጋር የተሰጠን ፕሮፊት 1 እዚህ ኳልስቱ ይሄ ፕሮፊት 1 ነው አሴ ፈንክሽን ኦፍ p1 እና p2 ነው እዚህ ድረስ እዚህ ጋር ግን q1 መጣች ምን እናርጋት ስለዚህ እዚህ ጋር አስቡ ማለት ነው q1 የቷናት ይቻት ማለት ላይ ያለው ማለት ነው ላይ q1 እንሰጥቻችኋለሁ ያ ማለት የቱ መሰላችሁ ይውላችሁ ይሄ ማለት ነው ስለዚህ ይቺ q1 ወይ ይቺኛዋ ይቺኛዋ q1 መታመለክተው ይቺኛዋን መተካት እንችላለን ማለት ነው በq1 ቦታ የተሰጠን ስላለ ስለዚህ እሱን አድርገን እንሰራለን እስኪ ወደ ስራው እንሄድ ስለዚህ ወደ ስራው ስንሄድ ምንድነው p1 ይሄንን ካገኘን በኋላ ይሄንን 100 ኢንቱ q1 ማለት ይሄ ነው ይሄው አስገባን ማለት ነው ስለዚህ ይሄንን አስገባን ከዚያ በኋላ እርስ በርሱ ማባዛት ነው አይደለ የማባዛቱ ስራ ቀላል ነው የሚሆነልን ማለት ነው ስለዚህ ፕሮፊት 1 is equals to 400 p1 አለ p1 ስኩዌር ሲቀነስ አለ 2p2 p1 አለ 100 ሲባዛ በ400 40000 ሲቀነስ 100 ኔጌቲቭ 100 ሲባዛ በማይነስ p1 ፕላስ ይሆናል ሁለቱም ኔጌቲቭ ስለሆነ 100 p1 ሲባዛ በሁለት p2 በፖዚቲቭ ኔጌቲቭ ይሆናል ኔጌቲቭ 200 p2 ይሆናል this is ይሄ አጠቃላይ ይሄ የመጣልን አጠቃላይ ምን አገኘን ማለት ነው ወዳው ያወቃችሁት አይሶፕሮፊት ፈንክሽን ኦፍ ፊርም 1 አገኘን ማለት ነው ስለዚህ አይሶፕሮፊት ፈንክሽን ኦፍ ፊርም 1ን ደሪቬት ስናደርግ ማንን እናገኛለን ሪአክሽን ከርቭ ኦፍ 1 እናገኛለን ስለዚህ ፕሮፊት ደሪቬት ኢን ተርምስ ኦፍ p1 ይሄንን ደሪቬት አድርጉ 400 ሲቀነስ 2p1 ሲደመር 2p2 ሲደመር 100 ኢኳልስ ቱ 0 ስለዚህ ምን ይሆናል 400 ሲደመር 100 500 ሲደመር 2p ይሄ ደሪቬት ሲሆን 2p2 ማለት ስናዟዝረው ማለት ነው ስለዚህ እቺኛዋን ወደ ከኩል ይሆናል ማዶ ስናሻግራት p1ን ፖዚቲቭ ትሆናለች ከዚያ በኋላ p2 አለ 500 ሲደመር 2p2 2p1 ለሁለት ስናካፍለው አሁን ያገኘነው ፕሮፊት 1ን ደሪቬት አድርገን ኢን ተርምስ ኦፍ p1 ምናገኘው p1 250 ሲደመር p2 ይሆናል ይሄ ምን ይባላል ደግሞ ሪአክሽን ፈንክሽን ይባላል ሪአክሽን ፈንክሽን ኦፍ ፊርም ከየት ተገኘ ከአይሶፕሮፊት ፈንክሽን አልተገኘ ቀድም ብለን ነበር ስለዚህ ተዛ ተገኘ ማለት ነው ፊርምቱ ሌላው ምን ፈልገው ይሄ የሪአክሽን ፈንክሽን አገኘን ዋንን የፕሮፊቱን ተጠቅመን ደግሞ ሪአክሽን ፈንክሽን ኦፍ ፊርምቱን እናገኛለን ማለት ነው በተመሳሳይ ሁኔታ አሁን ብዙ ማስረዳት አይጠበቅብኝም በተመሳሳይ ሁኔታ ፕሮፊቱ ኢኳልስ ቱ ምንድነው ፕሮፊቱ ኢኳልስ ቱ ፕራይስ ቱ ሲባዛ በኳንቲቲ ቱ ሲቀነስ ቶታል ኮስት ቱ አይደለ ስለዚህ ፕሮፊት ኳንቲቲ ቱ ይሄ ተሰጥቶናል ሲባዛ በፕራይስ ቱ አረኩት ሲቀነስ አሁንም ማርጂናል ኮስቱ 100 ስለሆነ ኢንተግራል ስናደርገው ቶታል ኮስቱን እንዲሰጠን ኢንተግራል ኦፍ 100 ሆነ ማለት ነው ስለዚህ ይሄ 500 p2 ሲቀነስ 3p2 ስኩዌር ሲደመር p1 p2 ሲቀነስ ይሄ 100 q2 ይሆናል ማለት ነው ምክንያቱም አሴ ፈንክሽን ኦፍ q2 የq2 ማርጂናል ኮስት ስለሆነ የምንሰራው ማለት ነው ስለዚህ ፕሮፊቱ ኢኳልስ ቱ ይሄንን ይመስላል ፕሮፊቱ 500 p2 ሲቀነስ 3p2 ስኩዌር ሲደመር p2 p1 ማይነስ 100 አሁንስ q2 ቅድም ከላይ ያለችውን አምጡ ማለት ነው q2 ይቻ አይደለች እቺኛዋ ስለዚህ እዚህ ጋር አስገባዋት ማለት ነው ልክ እንደ ቅድሙ አሁንም እዚህ ጋር ይችን ማስታወስ ያስፈልጋል ይቺኛዋ ላይ ስቴፕ ላይ ተበቃ አድርጉ ማለት ነው ሌላው ፕሮፊቱ ከዚያ እንደዚህ አርገብ ካስገባን በኋላ ይሄ እንዳለ ነው ይሄኛው እንዳለ ነው ሲቀነስ ይሄ 50000 ይሆናል ከዚያ ይሄኛው ደግሞ 300 p2 ሲቀነስ 100 p1 ይሄን ካረጋችሁ ይሄ አጠቃላይ ደግሞ ልክ ቅድም እንዳገኘነው የፊርምቱ ምኑ ነው ይሄ አይሶፕሮፊት ፈንክሽን ከዚህ ከፊርምቱ አይሶፕሮፊት ፈንክሽን ምን ድራይቭ እናደርጋለን ሪአክሽን ፈንክሽን ኦፍ ፊርም 2 ማለት ነው ስለዚህ አሁን ድራይቭ እናደርግ ምን አድርገን derivative of profit 2 in terms of p2 is equals to 0 አድርገን ስለዚህ ይሄን derivative ስናደርገው ይሄ ይመጣል
ከዚያ በኋላ 500 ሲደመር 300 800 አለ P1 አለ ይሄንን ወደዛ እንወስደዋለን እቺን 6 P2 ማለት ነው ስለምንሰርቻት ወይም ስለምንፈልጋት ስለዚህ 6 P2 = 800 + P1 ይሆናል ከዛ ለ6 አናካፍለው ስለዚህ በኋላ P2 = 800 ሲደመር P1 / 6 ይሄ ምን ሆነ ታዲያ ሪአክሽን ፈንክሽን ኦፍ ፊርም 1 ፊርም 2 ማለት ነው ምን ሪአክሽን ፈንክሽኑ ሆነ ከየት መጣ ከአይሶፕሮፊት ፈንክሽን ኦፍ ፊርም 2 ልክ እንዳልነው ነው ማለት ነው አሁን የመጨረሻ ስራችን የሚሆነው ጨርሰናል የመጨረሻ ስራችን የሚሆነው ምን ማድረግ ነው የኢኩሊብሪየም የሚገኘው በርትራንድ ላይ ኮርኖት ላይ ካረሳችሁት ሪአክሽን ከርቮቹ ሲቋረጡ ነው ብያችሁ ነበር ስለዚህ ምን ነው ያደረግነው የኤን ሪአክሽን ፈንክሽን ወይም ደግሞ የቢን ሪአክሽን ፈንክሽን የኤን ቢ ላይ ወይም ደግሞ የቢን ኤ ላይ መተካት ነው ብያችሁ ማስገባት ነው ስለዚህ እዚህ ጋር በተመሳሳይ ሁኔታ ሪአክሽን ፈንክሽኑን የኤን የፕራይስቱን የተነካካዋለን ፕራይስ ዋለ ስለዚህ ፕራይስ 1 250 ሲደመር 800 250 ሲደመር P2 ነበር ስለዚህ 250 P2 ማለት ደግሞ ይሄው እዚህ ጋር ስለዚህ 800 ሲደመር P1 / 6 እናረጋለን P1 = 1500 ይሆናል ይሄ ስሩት ከዚያ በኋላ ያ ማለት 1500 ያረኩት እንዴ ነው በ6 ይሄ ያቀታቸው ይቺ 6 ታህታለች ይቺ 1 ና ስለዚህ የጋራ 6 ተዋጣው ለአንድ 6 ይሆናል 6 ሲባዛ በ250 1500 ማለት ነው አይደለ ስለዚህ 1500 ሲደመር 800 ሲደመር P1 / 6 P1 ይሰጠናል ስለዚህ ይቺን ክሪስ ክሮስ አድርጓት 6 P1 ይሆናል አይደለ ይሄ ሲባዛ በዚህ ይቺ 6 ተባዛ በP1 6 P1 ሆነ እዚ ኳልስቱ 1500 ሲደመር 800 2300 ሲደመር P1 አለች ማለት ነው ከዚያ በኋላ ለ6 እናካፍ ለ6 ሳይሆን ይቺን P1 ወስደን እንቀንሳታለን ወደዚህ እናመጣታለን ሲቀነስ ምን ይሆናል 5 P1 እዚ ኳልስቱ 2300 ለ5 እናካፍለው P1 እዚ ኳልስቱ 460 ኢቲሲ ኢኩሊብሪየም ፕራይስ 1 ማለት ነው ኢኩሊብሪየም ፕራይስ 1ን አገኘን P1ን ካገኘን P2ን የታስገቡ ይሄው እዚህ ጋር አስገቡ በቃ 800 ሲደመር 460 ሲካፈል ምን ለ6 ስለዚህ P2 = 630 ይሆናል ከዚያ በኋላ ኳንቲቲን ለማግኘት ምን ማለት ነው ይሄ P2 ከተገኘ ይሄ መጨረሻ ያቀታችሁን በያስባለሁ P2 ተገኘ P1 ስንት ሆነ 460 P2 ስንት ሆነ 630 ታዲያ ምን ይቀረናል ኳንቲቲ 1 ይቀረናል ኳንቲቲ 2 ይቀረናል ፕሮፊት 1 ይቀረናል ፕሮፊት 2 ይቀረናል ይሄን ኳንቲቲ ደምራችሁ የገበያው ኳንቲቲ አለ ይሄን ፕሮፊት የሁለቱም ፕሮፊት ደምራችሁ የገበያው ፕሮፊት አለ ስለዚህ እሱን ለማግኘት ምን ታረጋላችሁ ቀጥታ እዚህ ጋር ተመለሱና P1ን እዚህ ጋር ተኩት ማለት ነው P1 ኳንቲቲ 1ን ለማግኘት ይሄው P1 በዚህ ቦታ ተኩ ኳንቲቲ 1 ይሄው ስለዚህ P1 እዚህ ጋር ተኩ P2 እዚህ ጋር ተኩ ምን ይገኛል ኳንቲቲ 1 ታገኛላችሁ እዚህ ጋርም ተከታችሁ ኳንቲቲ 2 ታገኛላችሁ ከዚያ በኋላ ፕሮፊት 1 ለማግኘት እዚህ ጋር ኳንቲቲ 1 እና ኳንቲቲ 2ን ተኩት ወይም ደግሞ የቱ ጋር ተተካላችሁ ፕሮፊት 1 እና ፕሮፊት 2 ለማግኘት እዚህ ጋር ማለት ነው አይሶ ፕሮፊት ፈንክሽን ያልኩት አለ አይደል ልክ እዚህ ጋር ተተኩታላችሁ ማለት ነው ለምሳሌ የፕሮፊት 1ን እዚህ ጋር ተተካላችሁ ፕራይሱ ስለተገኘ እሱን ማግኘት ትችላላችሁ ማለት ነው ሌላው የፕሮፊት 2ን ደግሞ ፕሮፊት 2 ለማግኘት ይሄው እዚህ ጋር ይሄኛው ላይ ተከታችሁ ታገኛላችሁ ከዚያ ኳንቲቲ 1 የማርኬቱ ስትባሉ ምንድነው ኳንቲቲ 1 ፕላስ ኳንቲቲ 2 ነው ማለት ነው ስለዚህ ይሄን ነው የኢኩሊብሪየም እንዴት እንደሚፈለግ በርትራንድና ማለት ነው ሶ ይሄን በዚህ መልኩ ካየን ቀጣይ የምናያቸው ሞዴሎች አሉ እስከዛ ድረስ ግን ሰብስክራይብ አድርጉኝ እባካችሁን እስከዛው ድረስ ሰላም ሁኑ